እናንተ የዘንድሮማ ጉድ ነው። ለ3 ወር ብዬ የገዛሁት አስቤዛ ባንዴ ያልቅ መሰላችሁ? እስኪ አሁን ደግሞ ጨምር አድርጌ በዛ አድርጌ ገዝቼ ልሞክረው ብዬ ለወጣ ነው። አብረን እንሂድ። የባለፈው አስቤዛ ስንት ጨረሰ ያላችሁኝ ነበረ። ትክክለኛ ዋጋውን የገመተ ሰው 5000 ብር ሸልማለሁኝ። ኮሜንት አድርጉ። እናንተ እስከመቼ ድረስ ነው ዘይትና ሽንኩርት አስቤዛ ሆኖ የሚቀጥለው? ዛሬ ደግሞ ቤት ነው የምንሸምተው። የታባቱ ብዙ አይነት የቤት አማራጮችን አይቼ ነበረ። በስተመጨረሻም 7 ሳይቶችን ሰርቶ ያስረከበውን ቴምር ስቴት ምርጫ ያርጋለሁ። ከነበሩት አማራጮች ውስጥ መገናኛ ጫካ ፕሮጀክት ፊት ለፊት ካለው ሳይታቸው ባለ 3 መኝታ ቤት ገዝቻለሁ። እንኳን ደስ አለሽ በሉኝ። በነገራችሁ ላይ ከዚህ በተጨማሪ ሳር ቤት ቡልጋሪያ አልነጃሽ መስጊድ ፊት ለፊት እና አዋሬ ላይ ሳይት አላቸው። የንግድ ሱቆች ለምትፈልጉ ደግሞ በፒያሳ፣ በቡልጋሪያ፣ በቃሊቲና በሳር ቤት በ500 ሺህ ብር ቅድመ ክፍያ ሱቁን የግላችሁ ማድረግ ትችላላችሁ። ቴምር ስቴትን ተመራጭ ከሚያደርጋቸው መንገዶች አንዱ 3 አይነት ያከፋፈል ዘዴዎችን አቅርበውልናል። የመጀመሪያው 40/60 ሲሆን 40% ቅድሚያ ክፍያ ሲሆን 10% ቅናሽ አለው። ቀሪው 60%ቱ ደግሞ ቤቱን ተሰርቶ ሲያልቅ እጃችሁ ሲገባ የምትከፍሉት ይሆናል። ሁለተኛው ደግሞ 65% በ35 ሲሆን 65% ሲከፍሉ የ35% ቅናሽ ያገኛሉ። ሶስተኛው ደግሞ 20/80 ሲሆን 20% ቅድመ ክፍያ 80% ደግሞ በ3 አመት የክፍያ አማራጭ ቀርቦላቸዋል። በውሳኔ እንድጸና ያደረገኝ ቴምር ሪል ስቴቶች ሰርተው ያስረከቡትን ይሄንን የአክስቴን ቤት ካየው በኋላ ነው። ከዛም ይሄን አይቼ እንደጨረስኩኝ መቼም እንደምታውቁት ቤት መግዛት ወገብ ይቆምጣል። ባይሆን የባለፈውን አስቤዛ ለ3 ወር ያልኩትን 2 አመትም ቢሆን እየቆጠብኩ በለዋለሁ ብዬ ቤቴን አስቀድሜ ዛሬን አላሳልፍም ብዬ ለምታዩት ተፈራርሜ የቤት ባለቤት ሁኜላችኋለሁ። እናንተም ቴምር ሪል ስቴት ምርጫችሁ አድርጋችሁ የቤት ባለቤት ሁኑላለሁ። ለበለጠ መረጃ ከታች አካውንታቸውን ስልካቸውን አስቀምጣለሁኝ። እወዳችኋለሁኝ ባይ